طلاسم بمداد نجسة ሁሉም ሙስሊም ሊጠነቀቀው የሚገባ አደገኛ የሆነ ነገር ነው። ለሁሉም ሙስሊሞች ይህንን መልእክት በማስተላለፍ ላይ ከዚህ ትልቅ አደጋ እንታደግ። የምትመለከቱት ወረቀት አንድ ወገናችን ታሞ ለመታከም በሚሄድበት ጊዜ ሸጡት የህክምና አይነት ነው። አንድ ህክምና ሸሪዓዊ ሊሆን የሚችለው ቁርአንና ሐዲስን ብቻ ተጠቅሞ እስከሰራ ድረስ ነው። ከዛ ውጭ ደግሞ የሚፈቀዱ መድኃኒቶችን ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ይጠቀሟቸው የነበሩ ጥቁር አዝሙድ እና ሌሎችም መድኃኒቶች አሉ። እነሱን በመጠቀም ካደረገ ነው። ነገር ግን አሁን ባለንበት ሰዓት ሰዎች ሸሪዓዊ ህክምናን እንሰጣለን ብለው ተቀምጠው ሲህርን በሲህር መፍታት ከጅን ጋር የተያያዙ ነገሮችን በህዝቡ ላይ በማስፋፋት ተሰማሩ ሰዎች አሉ። አሁንም ድረስ ያልቆመ የሆነ አላህ ጋር የሚያጣላ ትልቅ የሆነ ከባድ የሆነ ወንጀል አለ። አዋቂ ነን ባዮች ዘንድ ወይም ደግሞ ሸሪዓዊ ህክምና እንሰጣለን ብለው ሲህርን የሚያስፋፉ ሲህርን በሲህር ጅንን የጅን ህመምን በጅኖች ታግዞ መፍታት ይህ ሸሪዓ የማይደግፈው ብሎም ደግሞ ትልቅ ከባድ ወንጀል ነው። እንደተመለከታችሁት ለዚህ ሰው የሰጡት ነገር ይህንን ነው ማለት ነው። ስትመለከቱት የሆነ ቁርአን ነገር ምናምን ይመስላል። ነገር ግን በደንብ አስተውሉት። ወደ ታች አካባቢ 00 4 ማዕዘን ምናምን ይሄ ምንድነው? ከጅን ጋር የተያያዘ የህክምና አይነት ነው። ሙሽራ ብለው የሚጠሩት የሆነ አካሄድ ነው። ልንጠነቀቅ ይገባል። ስንታመም ምንድበትን ቦታ በደንብ ማስተዋል አለብን። ህመምን ይዘን እንደገና አላህ Subhanahu Wa Ta'ala ጋር መጣናት የለብንም። አንድ ሰው ጅን ሊነካው ይችላል፣ በጅን ሊጎዳ ይችላል። ያን ሰው ላይ በሰውየው ላይ ሩቃ በማድረግና የአላህ Subhanahu Wa Ta'ala ቃል በመቅራት ጅኑን ከሰውነቱ እንዲወጣ ማድረግ ይህ ሸሪዓዊ ህክምና ነው። ከዚህ ውጭ ያሉ ግን አላህ በማይፈቅደው ነገር አላህ ብሎም ደግሞ አላህን በሚያስቆጣ በሆነ ከባድ ወንጀል ላይ ተሰማርተው ወዳሉ ሰዎች እየሄድን አቂዳችንን እምነታችንን ማበላሸት የለብንም። ሱብሃንአላህ የሚገርመው ይህ ሰው የሙስሊም ቤተሰቦች ልጅ ነው። የማውቀው ሰው ነው። ሰዎች አማራጭ የወሰዱት ነገር ምንድነው? ወደዚህ አይነት አላህ ወደማይፈቅደው ነገር ልከውታል ማለት ነው። ስለዚህ ይህ የሲህር አስተምሮት ነው። ልንጠነቀቅ ይገባል። ለምሳሌ ተመልከቱ ይህንን ቪዲዮ። طلسم من هذه الطلاسم اللي هي خرائط لعالم الجن والشياطين امثال هذا وامثال هذا كلها هي طلاسم من خرائط من خرائط الجن يستخدمونها السحرة وكنا نستخدمها قبل التوبة. الله توبة أدركوا كما ملساتشو بفيت بزي سرالي اندى تتأمدوا ينقرالو بزي يسيحر سرالي اندى تتأمدوا ينقرالو يهم سرادمو اندزي ميسارو سوج بسيحر بجننا بجنوش تاقزو اندى ميسارو ايتناقرون سلازي بجن تاقزن انديتك الله سبحانه وتعالى قال انتقلالن من ملساتشن ودسو سلونا الله سبحانه وتعالى لنفارو ይገባል። ይህንን የሚያደርጉትም ደግሞ በጣም የሚገርመው የሚጽፉበት ነገር በጣም አስቀያሚ ነው። ጂኑ እንዲታዘዛቸው ከፈለጉ ማድረግ ያለባቸው መስፈርት አለ። ያ ምንድነው? የአላህን ቃል ማዋረድ ነው። አላህን የሚያስቆጣን ተግባር መስራት ነው። ለምሳሌ ምን ሊያደርጉ ይችላሉ? በሐይድ ደም ሊጽፉ ይችላሉ። በወንድ ልጅ መንይ በዘር ፈሳሹ ሊጽፉበት ይችላሉ። ምኑን? ቁርአኑ ተመልከቱ። ይሻህሚሉትን ተመልከቱ። ثم تكتب هذه الطلاسم بمداد نجسة دم الحيض ماء الرجال أو بعض الأشياء الخبيثة جدا. الله يسقط تكباراتوችን ልንጠነቀቅ ይገባል። አንድ ሰው የአላህ Subhanahu Wa Ta'ala ቁርአን ቢወድቅ እንኳን በጣም ይደነግጣል፣ ይፈራል። አይደለም በእንደዚህ አይነት ቆሻሻ ወራዳ ርካሽ በሆነ ነገር የአላህን ቃል መጻፍ ቀርቶ ሁሉም ሙስሊሞች አድርሱላቸው ይሄንን ነገር ሙስሊሙ በሙሉ ሊጠነቀቅ ይገባል። ወደ እነዚህ ሰዎች የሚሄዱ ቤተሰቦች ያላቸው ህክምናን ፈልገው የሚሄዱ ሰዎች ካሏቸው እንዲጠነቀቁ ንገሯቸው። ከአላህ ጋር እያጣሏቸው ነው። ከዛም ይህ ሰው የተደረገለት ምንድነው? ይሄንን ወረቀት ጠቅልለህ አጭሰው። ሱብሃንአላህ በእንደዚህ አይነት ርካሽ ስራ የተሰራን ጅን ጋር ተያይዞ የተሰራን ስራ አጭሶ ምንድን ሊያገኝ? ፈውስ ሊያገኝ ሊድን ማለት ነው። ከህመም ላይ ህመም ከቁስል ላይ ቁስል መጨመር ማለት ይሄ ነው። የአላህ Subhanahu Wa Ta'ala ቃል የአላህን ቀድር አርክሰው አዋርደው ከዛ ጅኖች ጋር ተባብረው እኛን ደግሞ ለማዳን እንሞክራለን ብለው የሚመጡት። ታዲያ እነዚህ ሰዎች እንዴት ነው እኛን ሊያድኑን የሚችሉ? ከእንደዚህ አይነት ሰዎች እንዴት ነው ህክምናን ፈልገን ምን ሄደው? አላህ ልንፈራ ይገባል። ብዙ ቤተሰቦች ላይ በጣም የተንሰራፋ ነገር ነው። ባልና ሚስትን ለማጣላት የሚሞክሩበት በእንደዚህ አይነት መንገድ ነው። አባትና ልጅን ለማለያየት የሚሞክሩበት በእንደዚህ አይነት መንገድ ነው።
ቤተሰብ ላይ ሰላም የጠፋው ጭቅጭቅ ንትርክ የገባው በእንደዚህ አይነት የሲሕር ስራዎች ነው። ሰው ምንድነው ማድረግ ያለበት ከተባለ ወደ ሸሪዓዊ ህክምናዎች መመለስ አለበት። አንድ ሙስሊም ነብዩ ሰለላሁ ዐለይሂ ወሰለም የሰጡትን አዝካር በስነ ስርዓት ካለ በመላእክት ሲጠበቅ እንደሚሆን ነብዩ ሰለላሁ ዐለይሂ ወሰለም ነግረውናል። በአላህ Subhanahu Wa Ta'ala ቃል ተገብቶለታል ምንም አይነት ነገር እንደማይነካው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አንድ ሰው ጧሃት ላይ 3 ጊዜ بسم الله الذي لا يضر مع اسمه شيء في الأرض ولا في السماء وهو السميع العليم የሚለውን ዱዓ አንድ ሰው 3 ጊዜ ጧት ላይ ካለ በዛን ውሎው ላይ ምንም አይነት ጉዳት አይነካው። ምንም አይነት የጅን ጉዳት፣ የሐሲዶች ጉዳት፣ የአይነናስ የቡዳ ጉዳት ምንም አይነት ጉዳት አያገኘውም አሉ። ታዲያ እንደዚህ አይነት መሳሪያዎችን ትተን እንዴት ሳሂርና ጠንቋይ ዘንድ እንንከራተታለን? ሰለላሁ ዐለይሂ ወሰለም መጠበቂያውን አስተምረውናል። ችግሩ የኛ ነው። ተምረን ማወቅ